በብሉይ ኪዳን ይሁን በአሁን ዘመን ኑ ብንባል ኑ ታቦት ተሸከሙ ቢለን ኑ ልጠቀምባችሁ ቢለን እግዚአብሔር ጥላ ለመሆን ነው። ለጥላነት ነው የተፈለጉትና አብርሃም ጥላ እንዲሆኑ ነው፣ ልጁን እንዲወክሉ። ከዚህ ውጪ ማንም ሰው ኤልያስ በሉት ሙሴ በሉት ማንንም ጥሩ በራሳቸው የቆመ ታሪክ የላቸው። ሙሴን በሲና ተራራ ጠርቶ ናፈልግሃለሁ ሲለው በቃ ለአንድ ልጅ ነው የፈለገው፣ ለራሱ የተፈለገ ሰው። ይህንን ስናይ ካስታወሳችሁ ልቤን ስለነካኝ ነው። እነ ሳራ ቤት እግዚአብሔርና አብርሃም ቤት ሲገባ የነ ሳራን ቤት መካንነት ለመስበር አይደለም። አንዱ ከ39 መጽሐፍ ውስጥ ሰዎች የተፈለጉበት የኢየሱስ ታይፕ እንዲሆን በታይፖሎጂ ነው የገቡት ብያቸዋል። አሁን ለሳሪቾ ይስሐቅን ሲሰጣት እኔና እናንተ የምንደነቀው ልጅ በማግኘቷ ነው። ተመሳሳዩን እያወራ ነበር። እዛ ቤት ገብቶ ክርስቶስን እየሳለ ነበር እያወራ። ሁለቱም ከተፈጥሮ ውጭ ነው የተወለዱት፣ ኢየሱስም ይስሐቅም። የሁለቱንም ስም ያወጣው እግዚአብሔር ነው። ሁለቱም መስዋዕት የሚሆኑበትን እንጨት ተሸክመው ወደ ተራራ ይወጡ። ሁለቱም አንድያ ልጆች ናቸው። አንድያ ልጅህን ነው በሞሪያም ተራራ ያለ። ከዛ አታድምቁ ብሎ መንፈስ ቅዱስ የነገረን ምንድነው? ብዙ ጊዜ ለሰርግም ለምንም እንጠቀማት ጥቅስ ነች። የመስዋዕቱ በግ ተዘጋጅቷል እንላለን። ብዙ ጊዜ አብርሃም ለእግዚአብሔር ያለውን ጀብደኝነት እንጂ የመስዋዕቱ በግ አይወራም። ይስሐቅ ግን ብለናል በደና በሕያውነት ወደ ቤት የተመለሰው ጣልቃ በገባው በግ ነው። ይሄ በግ ደግሞ የሚጠቁመው ቀራንዮ መስቀል ላይ ለእኔና ለእናንተ የሞት ፍርድ። ስለዚህ ምን እያልን ነው? በታይፖሎጂ አስገብቷቸዋል ነው። መርከቡ የሚያወራው ኢየሱስን ነው። ያዕቆብ መሰላል የሚሰብካችሁ ኢየሱስን ነው። ስለዚህ 39 መጽሐፍ ውስጥ ብትገቡ እግዚአብሔር በዳቦ የሚያርግ በወንዝም በዲቦራም ይሁን በኤልያስ የሰበከው ልጁን ነው። ልዩ ልዩ ጎዳና ማለት በእንደዚህ አይነት መልክ አደረገና እግዚአብሔር አንድያ ልጁን 1000 ዓመት አወራ እንጂ እና አብርሃም በራሳቸው የቆሙ የእግዚአብሔር ቶፒክ አይደሉም።